የታመንክ የነፍስ ወዳጅ ምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ ምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ነበልባሉን ውሃ ረከው ሰንሰለቱን በጣጠስከው የነደደው እሳት ጠፍቷል ከኛ ጋራ ገብርኤል ቆሟል መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ ምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ለሚውሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ።
ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያዋን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ በወልድ በመንፈስ ቅዱስ ስም። በስመ አብ በወልድ በመንፈስ ቅዱስ ስም። በስመ አብ በወልድ በመንፈስ ቅዱስ ስም አሜን። የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር አንድነት ከእያንዳንዳችሁ ጋር ይሁን። ሰላም ይብዛላችሁ። ላለው በየሰዓታችሁ አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ሰላም ከእያንዳንዳችን ከእያንዳንዳችሁ ጋር ይሁን አሜን። እኔ ለእግዚአብሔር ክብር፣ ለድንግል ለቅድስት ማርያም ክብር፣ ለስውራ ማርያም ክብር ጥቂቱ ካደረጉልኝ ብዙ ነገር ከተደረገልኝ ብዙ ነገር በጣም ጥቂት ትንሽ የሆነውን ለእመቤቴ ለድንግል ቅድስት ማርያም ክብር ልናገር እፈልጋለሁ። እሷም ያደረገችልኝ እጅግ ብዙ ነው። እኔ በትንሹ ልናገር ነው የፈለኩት። ሌላ ቀን ደግሞ እግዚአብሔር ፍቃዱ ሆኖ እመቤቴ ከረዳችን በሰፊው እቀርባለሁ። በቪዲዮን ጀምረናል ብለሃል፣ በዛም እቀርባለሁ እንደ እግዚአብሔር መልካም ፍቃድ። ለማንኛውም እመቤቴ ለእኔ ስውራ ማርያም ኪዳነ ምሕረት ያደረገችልኝን ነገር እጄ አውራ ጣቴ ወደ ታች ትንሽ ወደ ታች ብሎ ለ16 ዓመት አብጦ ምንም ነገር አይነካውም ነበር። ምንም ነገር ማለት ነው። እጄን ስነካው ነፍሴ ትጠፋለች። ትንሽ ተሳስቶ ዕቃ ከነካኝም ነፍሴ ነበረ የምትጠፋው። እና እኔም ይህን መከታተል ከጀመርኩት 6 ወር ሆነኛል ብዬ አስባለሁ። ያው በከፊሉ ብዙም አዳማጭ ባልሆንም ባይመቸኝም ስደት ላይ ነኝ ያለሁት። ግን ጸበሉ ላይ ስልኬን በጸበሉ ላይ በውሃይ ላይ አርጌ እሄዳለሁ። ማታ ደግሞ ይደክመኛል እተኛለሁ እንጂ እከፍታለሁ። ከፍቼ ግን የተወሰነው ሁሉ እሰማለሁ። እግዚአብሔር ጸጋውን ያብዛልኝ። ይህንን ለመናገር ረጅም ሰዓት ይወስድብኛል፣ ይቅርታ። ዋናው እጄ በ16 ዓመቱ ትንሽ እግዚአብሔር የተመሰገነ ይሁን ኪዳነ ምሕረት ክብርን ምስጋና ሁሉ እሷ ተወሰደውና ቀነሰልኝ፣ ህመሙን ቀነሰልኝ። እመሰክራለሁ ብዬ ቃል ገብቼላት ነበር። ሳልመሰክርም ረዘመብኝና ያው አልመቻችን ስላለኝ አልመሰከርኩም። እና አሁን እየተመለሰብኝ እያመመኝ መልሶ መጣና ይሄ ነገር እመሰክራለሁ ብዬ ስላልመሰከርኩ ነው። እመቤቴ ይሄን ነገር ምልክትን አሳይታኛለች። ጨርሳ እንድትምረኝ ጨርሳ እንድትፈውሰን ጸልዩልኝ። ሁላችሁም ስሜ አስካለ ማርያም ባላለው ጸልዩልኝ። ጨርሳ ትማረኝ። የእውነቴ ነው። ሰው ሰላምታ አልልም። ሰው ሰላም ካለኝ ይነካብኛል ብዬ እንዴት እንደምሳቀቅ እንደነበረ። አሁን ግን ስደት ላይ ነኝ። በጣም እቸገራለሁ። በዚህ በእጄ ምክንያት ከትከሻዬ ጀምሮ ነው የሚይዘኝ እና ጸልዩልኝ እላለሁ። አባታችን ወንድማችን ብርሃነ ስላሴ ተባረክ። እውነት ተባረክ። ዘመንህ ይባረክ። ልጆች ይባረኩ። ቤት ዘመድ ሁሉ ይባረክ። አንተ ተባረክ። ያላወቅነው እንድናቅ በረከቱን ስለምታስተምረን እጅግ አድርገን እናመሰግናለን። ተባረክ ብዬ እላለሁ። ከቻልክ የኪዳነ ምሕረት ቀን አቅርብልኝ አስካለ ማርያም። የበለጠው ደግሞ እንድድን። እግሬም ያመኛል፣ እጄም ያመኛል፣ ብዙ ሰውነቴ ላይ ህመም አለ። ጥርሴ ያመኛል፣ ጥርሴ በጣም ያመኛል። እመቤቴ ከነዚህ ሁሉ ነፃ እንድታወጣኝ የበለጠ ደግሞ እንድመሰክር እንድትረዳኝ
እናንተ ደግሞ በጸሎታችሁ አስቡኝ እላለሁ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። እህታችን አሁንም ቅዱሳኑ ይጎብኝሽ ልልሽ ወዳለሁ። እንደዚሁም መመስከር ለምትፈልጉ እግዚአብሔር ያደረገላችሁን ወላዲተ አምላክ ያደረገችላችሁ ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን ያደረጉላችሁን መመስከር ለምትፈልጉ በስልክ ቁጥሬ 004177977462 በመላክ አስተናግዳችኋለሁ። በዋትስአፕ ላኩልኝ። በኢሞ በቴሌግራም የምትልኩትን ይቅርታ አድርጉልኝ አልችልም። ከዛ ባሻገር ግን ረጅም ቪዲዮ ወይም ደግሞ ሙሉ ክፍል 1 ክፍል 2 ያላችሁ ማቅረብ ለምትፈልጉ በቪዲዮ ስለጀመረን አሳውቁኝ በጽሁፍ በዛ መልኩ አዘጋጅላችኋለሁ። ቪዲዮ ቮይስ ሪከርድ አድርጋችሁ መስከራችሁን የቆየባችሁ ካለ ደግሞ እባካችሁ በጽሁፍ አስታውቁኝ፣ እኔ አወጣላችኋለሁ ማለት ነው። ከይቅርታ ጋር ማለት ነው። ወደ 600 ሜሴጆች እስካሁን አላስተናገድኩም ስለበዛ ማለት ነው። ከዛ ባሻገር እባካችሁን ሼር ማድረግ አቆመናል። የሊቀ መላእክቱ የቅዱስ ገብርኤል ወዳጅ የሆነና እንዲያው ቅዱስ ገብርኤል በቤት ይግባል የምትሉ እስቲ ሼር አድርጉት። የለም ግደላችሁም ለ2 ሰው ሼር አድርጋችሁ ሼር አድርገና ተብሉ። ይሄን የእግዚአብሔርን ቃል ማበደር ነው። በኋላ ተርቤ አብልታችሁኛል ከሚባለው ቃል አንዱ ይሄ ነው። መራብ በስጋ ብቻ አይደለም። ነፍስ ለተራበችው ሁሉ ያላደረሰ ሁሉ ዋጋ እናገኝበታለን፣ ያላደረገ ደግሞ ያስከፍለናል ማለት ነው። እንግዲህ ይህን በማድረግ እንድትሳተፉ ሁላችሁንም በትህትና ጠይቃችኋለሁ። እግዚአብሔር ቢወድ የዕለቱን ድርሳነ ገብርኤል ዘሚያዝያን አነባለሁ። የቅዱሳን ዝክር ቤተሰብ ተከታታይ የሆናችሁ በኃያሉ በገናናው በቅዱስ ገብርኤል ስም እጠይቃችኋለሁ። ላይክ እያደረጋችሁ ዩቲዩብ ሼር እንዲያደርገው እናንተም ሼር እያደረጋችሁ ብዙ የታመሙ ህሙማን፣ ብዙ የተጨነቀች ነፍስ በለችበት ሁሉ እንዲደርሳቸው የበኩላችሁን እያደረጋችሁ የምትበሉት ምግብ እንደ ነፍሳችሁ ተጠምታ የምትጠጧትን በመጠጥ የሆነውን የእግዚአብሔርን ቃል እንድታስተላልፉ በወላዲተ አምላክ ስም ጠይቃችኋለሁ። እንደዚሁም ይህንን ድርሳን ስትሰሙ 1 ብርጭቆ ውሃ በማዘጋጀት ወይም ደግሞ 1 ሃይላንድ አስቀምጣችሁ ገድሉን ሰምታችሁ ከጨረሳችሁ በኋላ በተጠጡት ፈውስ ድነት ታገኛላችሁ። ቤታችሁን ብትረጩ፣ እንደዚሁ ሰውነታችሁን የታመማችሁበትም ቦታ ሁሉ ብትዳብሱ በእምነት ትድናላችሁና ይሄን እንድታረጉ በክርስቶስ ፍቅር አሳስባለሁ። ከዚህ በመቀጠል ደግሞ በሚያዝያ 19 ቀን የሚነበበውን ድርሳነ ገብርኤልን እግዚአብሔር ለኔ ስልጣኑን ኃይሉን ሰጥቶኝ እንዳነብ ለናንተም ሰምታችሁ የምታስተውሉበትን ጥበብ ይሰጣችሁ ዘንድ የአምላክ በጎ ፈቃድ ይሁንልን። አብ ቢወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ መሆኑን አውቀን ወልድም ቢወልድ እንጂ የማይወለድ ቢያሰርጽ መሆኑን ተረድተን መንፈስ ቅዱስም ቢሰርጽ እንጂ የማይወለድ የማይወልዱት የማይሰርጽ መሆኑን ተገንዝበን የጌቶች ጌታ የነገስታት ንጉስ መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለት የቅዱሳንን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የረድኤቱ ኃይል ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠሁ ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ስለማዳን እንደ ሌባ ተይዞ እጁን የኋሊት ወይም የፍጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛም የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩታላችሁ ብሎ ደግሞ
ለእስራኤል እንደተናገራቸው የእሾክ አክሊል ተቀዳጅቶ በበትረ ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊት እጅና እግሬን ተቸነከሩኝ፣ በምግቤ ላይ ደግሞ ሐሞትን ቀላቀሉበት፣ ለጥሜም ደግሞ መራራን አጠጡኝ አቀረቡልኝ ብሎ እንደተናገረ እጅ እግሩን ተቸንክሮ ሐሞቱን ጠጥቶ ጸዋተው መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስሎ ህርድ ወብዕላ ወይም እርድና ብላ ተብሎ የተፈቀደለት ሐዋርያ በሥጋ ሞት በመለኮት ግን ሕያው ነው ብሎ የተነገረለት በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በሥጋ ሞተ። ዳግመኛም የአሕዛብ ብርሃን የሆነ እስራኤላዊው ሐዋርያ እሱ የሁሉ ጌታ ሲሆን ልዑል ባሕርዬን ዝቅ አድርጎ እስከ ሞት ድረስ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችን በምስጢር ወይም በልቦናው ተስፋ የሚያደርግ የአርማትያሱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ሥጋ ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ደግሞ ቀድሞ ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስም ኒቆዲሞስ የሚባል የአይሁዶች አለቃ መጥቶ ከተቸነከሩ እጆችና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በመተባበር ከመስቀል ላይ አውርደው በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 ዓመት 3 ሌሊት ቆየ። ከዚህ በኋላ ይህን ቤተ መቅደስ አፍርሱትና በ3 ቀን አድሰዋለሁ እሰራዋለሁ ሲል ለአይሁድ እንደነገራቸው በመለኮቱ ኃይል በ3ኛም ቀን ተነሳ። መቅደስ የተባለውም ሰውነቱ ነበረ። ከሳምንቱም በመጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን የመግደላይቱ ማርያምና ሌሎችም ሴቶች መቃብሩን ሊመለከቱ ሲጎበኙ ስጋውን ሽቱ ሊቀቡ መጡ። ያን ጊዜም ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎች በወንጌል እንደተናገረው ከግርማው የተነሳ እንደ በድን ሆኑ። እነሆ በዚያን ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያችን ድንጋይ ገለባብጦ በላዋ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶቹን ግን እናንተስ አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አላቸው። ቀጥሎም እሱ ከዚህ ዓለም ተነስቷል፣ መነሳቱንም ለደቀ መዝሙርቱ ሂዳችሁ ንገሩ ብሎ አዘዛቸው። ይህን ቃል በሰሙ ጊዜ ፈጽመው ደስታ በፍጥነት ሄደው ለደቀ መዝሙርቱ ነገሯቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ ከ40 ቀን በኋላ ወደ ሰማይ በሚያርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች በራፎቹን ክፈቱ፣ ልዩ ልዩ የሆኑ ደጃፎቹንም ሁሉ ይከፈቱና የክብር ባለቤት ይግባ በማለት በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው ባሉት ጊዜ መልአከ ምስጢር ቅዱስ ገብርኤል የሰውን ሥጋ በመልበስ የሞትን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ ኖሪያውም ወደ ሰማይ የወጣ ኃያል እግዚአብሔር የክብር ንጉሥ እርሱ ነው አላቸው። ይህንን በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪት እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪ የማይታይ በስጋት የተገለጸ እሱን በግልጥ አይተው ከደም ግባቱ የተነሳም ደግሞ አደነቁ።
የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸው ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከመንፈስ ቅዱስ አብራክ የተገኛችሁና ከቅድስት ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት ያደጋችሁ እናንተ የሰማያዊ መንግሥት ልጆች ሆይ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መሥዋዕት ነው። ሊቀ ካህናት እንደመሆኑ ራሱ መሥዋዕት አቅራቢ ሲሆን ይህ ስለ ኀጢአት ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ድንቅ ነው። የጌታን ወደ ምድር መምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸውና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እሱ ነውና፣ ስለሆነም በእሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው፣ እናክብረው። ድሃውን ጦማዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋል ሲል ዳዊት እንደተናገረ ባለጸጋም ቢሆን ደሃም ቢሆን ሁሉም በችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ትጠብቀዋለችና። ጌታችንም በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው ለነሱም ይራሩላቸዋልና ሲል ተናግሯል። በግብረ ሐዋርያትም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏልና። የሚስጥረ ሥጋዊው መልእክተኛ ይሆን ዘንድ እግዚአብሔር የወደደውን የመረጠውን በዚህ በመላእክት አለቃ በቅዱስ ገብርኤል ልመናና እነዚህ ከላይ የጠቀስኩትን የምስጋና በረከት ለማግኘት ያብቃን። በጸሎቱ በረከት በወዳጁ ላይ በእኔ በእናንተ በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ያለ ሐሰት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ የቀደሙ የመላእክት የአርባብ ወይም አለቃ የሆነ የቅዱስ ሚካኤልን ድርሳን ይህ ነው። የምስራች መልእክቱን ለማድረስ በገሊላ አውራጃ እርግብ የተላከ የማይጠልቅ የማያልፍ የአርያ ፀሐይ መንገድ ጠራጊ የብርሃን ኮከብ የሆነ የዚህን የመልአክ የታምራቱን ብዛት እናገር ዘንድ በመጠበብና በመራራት በመመራመር ለመጻፍ ለማንበብ እንጀምራለን። በአንደበቴ እናገራለሁ፣ በሕሊናዬ እመረምራለሁ። በእኔ በዚህ ምህዋር ወይም ቤተ መቅደስ ላይ በሚሰሙትም ሕዝብ ሁሉ ላይ የታምራቱ ኃይል ይንጸባረቃል። የቸርነቱ ብዛት በወዳጁ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ እጥፍ ድርብ ሆኖ ይደር ለዘላለሙ አሜን። ከዕለታት በአንድ ቀን አብራሲትና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፊዩም ትኖሩ ዘንድ ከዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነሱም ፈጥነው ተነስተው ሊቀ መላእክት ቅዱስ ገብርኤል ፍዩም እስኪደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸውና በዚያ የሚኖሩበትን ቦታ እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም የሚኖሩበትን ቤት ሰርተው ተቀምጠው ሳለ ለማንኛውም ሕመም መድኃኒት የሚሆን ጥበብ ያውቁ ነበርና ከሀገሩ ሰዎች ብዙዎች ወደ እነሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው ዝና በገጠርም በከተማም ተሰምቶ ነበርና ወደ እነሱ ለሚመጡትም ሰዎች ሁሉ ከወዴት መጥታችኋል እያሉ በሚጠይቋቸው ጊዜ እኛስ የቆሬር ልጆች ነን እያሉ ይመልሱላቸው ነበረ።
በዚያ ጊዜ በዚያው ሀገር ደብረ ኔቅሎን በተባለው ቦታ 1 ዓመት ከ5 ወር ከተቀመጡ በኋላ በዚያውም ወራት ባለመድኃኒቱ አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም በሞት ከመለየቱ በፊት 3 ልጆቹን ጠርቶ ይህን ሕፃን ልጅ ጠብቁት አደራ፣ ስለሱ ብዙ ክብር ይሰጣችኋልና ብሎ የኑዛዜ ቃሉን ከሰጠ በኋላ ሕይወቱ አለፈች። ልጆቹም በሚገባ ገንዘብ ከአባታቸው ወዳጆች ጋር አልቅሰው የቀበሩን ሥርዓት አስፈጸሙለት። ብዙውን ጊዜ መላእክትን በየስማቸው እየጠሩ ቃል ኪዳን ያስገቧቸው ስለነበረ እነሱም ወደ እነሱ እየመጡ ፍላጎታቸውን የሚያሟሉላቸው ነበረ። ከዕለታት በአንደኛው ቀን እንደተለመደው በአዳራሹ በስተምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል የተመረጠች ቅድስት ከሆነች አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ጋር ድንገት ደርሰው ከዚህ ምን እየሰራችሁ ትኖራላችሁ አላቻቸው። እነሱም በልዩ አስተሳሰብ አምላክን የወለድሽ እመቤታችን ሆይ ብዙ ሀብት ወርቅም ብርም የከበረ ዕንቁንም አለን፣ ነገር ግን ወራሽ ስለሌለን ጥቂት ወተት ሰጠተሽን ብንጠጣ ከዘላለም ሞት እንደምንድን ተስፋ እናደርጋለን ሲሉ መለሱላት። ድንግልም ይህንን በሰማች ጊዜ የመላእክት አለቃ ቅዱስ ገብርኤልን ጠቀሰችውና ይህን የተንኮልና የክፋት እንዲሁም የመሰረይነት ስራቸውን እንዲተው ይገስጻቸው ዘንድ አዘዘቻቸው። ጎልማሳው አወርም ይህንን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሮአችን ጉድለት ስለ በደላችን ብዛት እንዳይፈረድብን እንለምንሃለን በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛ የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ደግሞ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ከዲያብሎስ አገዛዝ ዛሬ ነፃ አውጣን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ታላቅቀን ዘንድ ለምንሃለን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞት ኃጢአት ዛሬ አድነን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውር ኃጢአት እና ርኩሰት ነፃ አድርገን፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ፣ ስለሆነም እነሆ የጌታዬ ታማኝ ባሪያዬ እሆንሃለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖረሃልና በዚች ዕለት እንዳትቀስፈኝ እማለድሃለሁ፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግድያ ይጥል ዘንድ አይገባውም፣ አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረት ሁሉ የረከስን እነሱ የፈጠራቸውን ጌታ ያውቃሉና፣ እኔና ወንድሞቼ ግን ዓለምን ሁሉ የፈጠረውን አምላክ ትተን አማልክትን ሌላቸውን ርኩሳን አማልክት ተገዛን፣ ፍቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም፣ አይሁን። ስለ ኃጢአታችንና ስለ አእምሮአችን ጉድለት ለፈጣሪያችን ሰውነታችንንም ባላስገዛን በፍጹም በድን በሆነ በረከሰና በከረፋ ስጋችን ላይ ንጹሕ ጦር በእኛ ላይ ደግሞ አታነጣጠር። እኛን ለተሸከመች ማኅፀን
ወዮላት! እንደ መቃብር በደፈነችን በተሻለን ነበረ። ተወልጄ የዚህን ዓለም የፀሐይን ብርሃን ላየሁ ለኔ ወዮልኝ እንጃ። ይህ ታላቅ ኃጢአት ከስጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞቼ ላይ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አወርም እኛ ሟቾች ነን፣ ነገር ግን አንዳችስ እንኳ በጎ ሥራ የለንም እያለ ይህን የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህም በኋላ ቅድስትና ድንግል የሆነች በሁላችን እመቤት የአምላክ እናት ድንግል ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህ በኋላ አስነሳችውና ፍርሃትንና ጭንቅን ደሞ አስወገደላቸው። በዚያን ጊዜ አወርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ርኩሳነ አማልክት በመገዛታችን ድንጋጼ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖችም ጋር አንድ ሆንን። እነሆ ዛሬ ከኀጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሆነ በጌታችን በኢየሱስ ክርስቶስም በማመናችን ቤተሰብ ሆንን። ዳግመኛም ከአስማተኝነትና ከሌላ ሁሉ ተላቀን በዚህ እንገናኛለን። በሞት ኀጢአት ታድነን ዘንድ ለአማላጅነት፣ ለይቅርታ ባይነት፣ ለፍጹም ገናንነት ክብር ያለኝን ሁሉ ለአንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤል እንዲህ ሲል መለሰ። በውኑ እኔ እንደ ምድራዊ ንጉሥ ጭፍረኝና ወይም ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁል ጊዜ መታሰቢያን የሚያደርግባት ስሜ የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ ሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎትና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ልመናው አማላጅነቱ ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ይደርና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። በአንድ ኔቅሎን በሚባል አገር የሚኖር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ ቤተ ክርስቲያኑን የሚሰራበትን ቦታ ቀየሰላቸው። እመቤታችን ድንግል ማርያም መካነ መሰዋዕኑንና የታቦቱን መቋም መንበር ደግሞ አመለከተቻቸው። ቀጥሎም ለጣራና ለግድግዳው እንዲሁም ለመዝጊያና ለአምዱ መቆሚያ የሚሆኑትን ቦታዎች ሁሉ ካዘጋጀችላቸው በኋላ ለቤተ ክርስቲያን ሕንፃ ከተረፈውን ቦታ ማለት በረንዳውን ደግሞ ለሕዝብ መጠለያ ይሆን ዘንድ በዚያው በትረ ወርቅ ለክቶና ደግሞ መጥኖ ሰጣቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና የሚያበረታታቸው ቃል ሰምቷቸው በታላቅ ክብር ወደ ሰማይ አረገ። ነውር ግን በዚህ ዕለት የተደረገውን ተአምራት ሁሉ ይመለከት ነበር። እነሱም ቅዱስ ገብርኤል ተገልጾ ይህን መማሪያ ከሰጣቸው ከ8 ቀን በኋላ ለቤተ ክርስቲያኑ ሥራ መሠረት ደግሞ ጣሉ። አናጺዎችን የቀን ሠራተኞቹንም ሁሉም በየሙያቸው ተሰብስበው በታላቅ ደስታ ለቤተ ክርስቲያኑ የሚያስፈልገውን ጥሪ ዕቃ ማቅረብ ጀመሩ።
በፍዩም ሀገር የሚኖሩ ታላላቅ ሰዎች የሊቀ መላእክት የቅዱስ ገብርኤልን ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ችሎታቸው መጠን እርዳታ አደረጉ። ብጽዕት ነበረባቸውና ለዚህ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ሥራ ሰዎቹ በበጎ ፈቃድ እንደሚታዘዙ ሁሉ የዚያ የመሰሪ አብራሲት ልጅ አወርም በሥራቸው ሁሉ ተባባሪዎች ሆነ። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ጸሎትና በረከቱ አሁንም በድጋሜ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ይኑርና ብሶይናን ወንድሙ ጴጥሮስ እንደረዳቸው የሚናገር የቅዱስ ገብርኤል ተአምር ነው። ሰማዕት ብሶይና ወንድሙ ጴጥሮስ ምስጋና ገንዘቡ በሆነ ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳለ እግዚአብሔር መልአክ ተገልጦላቸው መታሰቢያችሁ እስከ ዘላለሙ ሲነገር ወይም ሲደረግ የሚኖር መሆኑን እነግራችሁ ዘንድ ከእግዚአብሔር የተላኩ እኔ መልአክ ብስራት ገብርኤል ነኝ አላቸው። ቀጥሎም ወዳጅ ብሶይ አንተን ጽኑ ተጋድሎ ይጠብቀሃል ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ በእንጨት ላይ እንዲሰቅሉትና መከራ እንዲያጸኑበት አገረ ገዡ ጭፍሮቹን ባዘዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛም በግንድ ምሰሶ ላይ እንዲሰቅሉትና እንዲያስቃዩት መኮንን አዞ በስቃይ ላይ ሳለ ለሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ ብሶይ ሆይ ሩጫን እስክትጨርስ ከአንተ ጋር ነኝና አትፍራ በማለት ማጽናናው። ይህ ሰማዕት በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀዳጅ ድረስ 7 ጊዜ በመገለጽ እያጽናናውና እያበረታታቸው ቆየ። አማላጅነቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ይኑር አሜን። ያለ ሐሰት አላዊ መኮንን ባዘዘ ጊዜ እንዲሰቀል ሰማዕት ብሶይን የሰማዕትነትን አክሊል እስኪቀበል ገብርኤል ሆይ ተገልጠህ በመታየት በገቢረ ተአምረ እንዳደረክለት እንዳጽናናኸው እንዳረጋጋኸው ምንም ሳታጓድል እኔንና እኛም ይህንን ቃል የምንሰማውን አጽናን። ርስት መቃብራችን ከማሰብ እንዳናወላውልም ጠብቀን። ኃያሉ መልአክ በክፋት ከተነሱብን ሁሉ ጠብቀን አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሆን ዘንድ ለታመሙትም ፈውስ ለታሰሩት መፈታትን ይልክልን ዘንድ ከቅዱሳኑ በረከቱ ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ድምፅ የምትሰሙ ሁላችሁም ለበረከት የቅዱስ ገብርኤል ወዳጅ ከሆናችሁ የቅዱስ ገብርኤል ወዳጅ ለሆኑት ሁሉ ታደርሱለት ዘንድ በሊቀ መላእክቱ በቅዱስ ገብርኤል ስም ጠይቃችኋለሁ። ላይክና ሼር ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የዕለቱን መልክዓውን አነባለሁ። አቤቱ ፈጣሪ ሆይ በዚህ የቅዱስ ገብርኤል የምልጃ ጸሎት አማካኝነት
በምድራዊት አጸደ መቅደስ ሆኜ የማቀርበውን ጸሎተ አኮቴት በሰማያዊት አጸደ መቅደስ ሆነ ስማኝ። ቸርነት በጎነት በባህሪ ያሉ ናቸውና አይነ ሥጋዬን ለጸሎት አይነ ልቦናዬንም ለሃይማኖት አነሳሳልኝ። አቤቱ ገበርተ አመፃ የሚደመስሱበት ኃይል በእጅህ ያለ ነውና ሰይፈ መዓቱን መዞ ጠላቶችን ይደምስሳቸው ዘንድ ሊቀ መላእክት ቅዱስ ገብርኤል ወደ እኔ ስደደው። ይህም እንደ ቸርነት ነው እንጂ እንደ ኃጢአት የብዛት አይሁን። አሜን። ድርሳነ ገብርኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እድን ዘንድ ይህን የቅዱስ ገብርኤልን ድርሳን እጸልያለሁ እንዲህ እያልኩ መድንህኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽኔ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይ እንደዚሁ ደግሞ ኃይል ጽን ትሰጠን፣ ከመዓልትና ከሌሊት ድንጋጼ አድነን። አሜን። ከላይ ከሰማይ ወደ ድንግል የተላክ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንስ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈር ግብ ሆይ ሰላም እንልሃለን። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እንልሃለን። ከእደሞት የምታደን መልአክ ሆይ ሰላም እንልሃለን። የአንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን። በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን አሜን። ያቀረብነውን ጸሎታችን እግዚአብሔር ተቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልካ ገብርኤል በአማርኛ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሰላም ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ አጉልቻ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር ቀዳማይ የእሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአከ ስዕል የተሳለብህ የበለዓም ራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ የላህምና የንስር ስነ ገጻቸው ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን የተሸከምክ የክብር የሰው ስነ አምሳል ሕዝቅኤል ያየህም ከኪሩቤል አንዱ አንተ ነህና
ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ በሆነ ምስጋና ዘውድ ላቀናጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገውንና የሰርኩን መስዋዕት የምታሳርግበት ጊዜ እኔን የኃጥኡን ኃጢአት ታስተሰርይ ዘንድ ሰላም ለቀራንብትከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠይ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሆነ ጆሮች ሰላም ላለው የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም ላለው ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔም ደሞ አገልጋይን በረድኤት ኃይል አድነኝ። ሰላም ለአይናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆነ አፍንጮች ሰላም ላለው የንጽህና የቅድስና መገኛ ለሆኑ ክንፎች ሰላም ላለው ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አበሰረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍ ሰላም ላለው ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላለው ጥርሶችም ሰላም ላለው ገብርኤል ሆይ በባህሪ የኢዮብ መንፈስ ባህሪ የተመሳሰሉ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበት ሰላም ላለው የባቢሎን የእሳት ውዕት ወደ ቀዝቃዛ የለወጠ ለስትንፋስ ጠልም ሰላም ላለው ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም ደግሞ የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ ማፍለቂያ ለሆነው ጉሮሮ ሰላም ላለው ዳግመኛም በንጽህና ሀብል ለአጌጠ አንገት ሰላም ላለው ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳተ። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሆነ የብርሃን ሞጣህት ለደረበ ለዘባን ሰላም ላለው ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመፈጸም እችል ዘንድ የድርሰት መንፈስ አሳደርብኝ። እዝራ ኡራኤልን አጥብቆ ደሞ በለመነው ጊዜ ምስጢራትን ደሞ የሚገልጽ መንፈስ በእሳት ጽዋ ደሞ ገቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም ላለው ጻድቃኖች ደሞ የሚጠለሉበት ክንድህ ስፋት ሰላም ላለው ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን ሆነ ማን አስበው የሚደርስብህም የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅም አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ ደግሞ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶችህ ደግሞ ሰላም እላለሁ። ቅዱስ ገብርኤል ሆይ የክርስቶስን የወላጅ እናቱን ሐዋርያ አንተ ነህና
እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ደግሞ አውጣኝ አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለረሃከ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚገልጥ መጽሐ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶች ሰላም እላለሁ። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ደግሞ ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትንና ለተጎናጸፈ ለጣቶች ጽፍር ደግሞ ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም እላለሁ። ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልደልኝ። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆኑ ጽሩይ ደሞ ልቦና ሰላም እላለሁ። ገብርኤል ሆይ ለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ወይም ለሚያመሰግን ህሊና ሰላም ላለው የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነውና። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን ደሞ አገልጋይህን ከችግር ደሞ አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በከንፎች ደሞ ጋርደኝ። ሰላም ለአማውቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም ላለሁ። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማናለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም ላለሁ። በብሩህ መብረቅ ለተሸለመ ነበልባላዊ ወገብ ሰላም ላለሁ። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ የዕድሌን ዕጣ ፈንታ ንገረኝ። ሰላም ለአቆያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾች ሰላም እላለሁ። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም ደግሞ 7 አምድ አቁማለች። ሰላም ለረሃከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነቢይ ዳንኤል ፊት በመግለጽ በኤፍራጠስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤል ከምርኮ መመለስ እንደዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነች ዕለት ከጌታ ደሞ እግር መስቀል ደሞ ስር ለቆሙት ተረከዞችህና ጫማዎች ሰላም ላለሁ። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ደሞ ሰይፍ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የተንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ላጽቢከ ቅዱስ ገብርኤል ሆይ በእግሮቹ ላይ ደሞ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትን ደሞ በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትሕትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በበጎ ነገርን አስተምረኝ።
በኃላፊ ንብረት ደግሞ የሚመካና በሀብት ብዛት የሚተማመን የሰው ልማድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕይወትነት ላለው ስነ መልክህም ሰላም እላለሁ። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ ደግሞ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድር ርስት የሚገባው መቼ ነው እያልከ አስባለሁና። ሰላም አልቦም ሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ለዚህ ሆነው አውቄና ደግሞ አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን ደግሞ የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እንልሃለን። የኤልሳቤት ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንተ ይሁን ባለች ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሂ ደስ ይበልሽ ባልካት ጊዜ መንፈሰ ቅዱስ ስጋዋን አነጻ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ በኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያንና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን የተመላ ቃል ሰላም ባልካት ጊዜ በመለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬን እየዘመርኩ ሰላም እላለሁ ዘንድ አቤቱ ተገለጽልኝ። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀናጀ ገብርኤል ሆይ ሰላም እንልሃለን። የአሸናፊ ኃይል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የቀሊለ ክንፍ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እድን ዘንድ ክንፍህን ጋርደኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነት በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን፣ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላዘንክልን ካልረዳሃን ደካማንን ስንጽፍ ስናርም ስናነብ ስናትም የጎደለውን የነጠበውን በአፈ መላእክት ሙላልን፣ አሜን። ድርሳነ ዘቅዱስ ገብርኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል ሎንተ ቃላት ዘነግሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ዋመ አብሰራ ለቅድስ ድንግል ማርያም ከመ ይትደንግጽም ቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሌተ ለኩልነ ህዝበ ክርስቲያን። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንሰ ቃል አለባዊ ሰላም ለከ ኦፈ ነድሳተ አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖን ሴፎ ትንባሌ ዚአከ መዓልተ ወለሊተ ቀበነ አንተ ኦ
አምላከ ቅዱስ ገብርኤል ቀበኒ ዋድነኒ መከራ ሥጋው ነፍስ ሊተለኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አብሳሪ ትስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራች አብስረን። ቅዱስ ገብርኤል ሆይ ራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰቦቻችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችን ከስተት ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። የሊቀ መላእክት የቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠነ ኑሮ ባርከ ሰማያዊ ኢየሩሳሌም እንወርስ ዘንድ ቃል ኪዳንን አይለየን። አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ከመልአኩ ከቅዱስ ገብርኤል በረከት ያሳትፈን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው በተለያየ ቦታ በተለያየ ዓለም ጠያቂ አጣ የወደቁትን ሁሉ እግዚአብሔር ያስብልን። የይቅርታ አምላክ ይቅር ይበለን። ለታሰሩት መፈታትን ያላክልን። ሁላችንም ሰላሙን ያበዛልን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ወርሃ ሚያዝያ 19 ቀን የሚነበበውን አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሳትሰለቹ ሳትደክሙ ይህንን ድምፅ ለዓለም ሁሉ ሼር ታደርጉ ዘንድ በክርስቶስ ፍቅር በእነዚህ ሰማዕታት ደናግል መነኮሳያን ስም እጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚህ ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታትን ይህም ቅዱስ ትክሻ ነቃይ የተባለ የሃርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘምዘዋልና ትከሻ ነቃይ ይባላል። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምእመናንን በጽኑ ስቃይ አሰቃያቸው። ይህን የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት። እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸው። ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔር ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን በአፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህንን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያ ሃይማኖታቸው ክደው ሰማይን ያመልኩ እነርሱም በሌላ የታሰሩ ብዙ እስረኞችን አገኘ። ይህ ቅዱስ ገሰጻቸው፣ አስተማራቸው። እነሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውም ቆረጧቸውና የሕይወትን አክሊል ተቀበሉ። ከዚህ በኋላ ይህ አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነሱም አንገታቸውን እስከ ቆረጧቸውና
አክሊል እስከ ተቀበሉ ድረስ ያጽናናቸው ነበረ። ከእነርሳቸውም አንዱ ሰይፉን ከመፍራት የተነሳ ደንግጦ ሃይማኖትን ሊክድ ወደደ። በዚያ የቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረህ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወትን አክሊልን ተቀበለ። ስሙ ባሴቅ የተባለ ያን ያጽናናው ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱንም አሳለፈ። የድል አክሊልንም ተቀበለ። ከዚህ በኋላ የከበረ ስምዖንን ወደ እርሱ አቅርቦ ለአማልክት ሰገደ። ያሌዚያ በጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቆርጡት አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በእውነት የቅዱሳኑ በረከት በእኔና በእናንተ ላይ አድሮ ያጸናን ዘንድ ከታመምንበት በሽታ ይፈውሰን ዘንድ ከጭንቀታችንም በእነሱ ላይ አድሮ ያረጋጋን ዘንድ የአምላክ በጎ ፍቃድ ይሁን። ማኅበራችንን ያጽናልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን በደለን እኛን በደለን አቤቱ ሳናውቅ ክፉ እንጂ እንድንሳሳትና ኃጢአትን እንዳናዘዝም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ሰላምታ ሰላም ሰለን። በሰብሽን እንዳሽ አሸናፊነቱ ሰምታ ረሻቱ ስቶተሽ አንቺን መጥንን ጸዳኖ ደስ ዳዊት ነውና ትእዛዞች ትዴታችን ተዳታችን ኢየሱስ ክርስቶስን ከተናሚን ነጠታችን ተዛሟሚን ልጆችዬ ሼር ላይክ ኮፒንግ ሰብስክራይብ አድርጉት። ጽዮን ሼር ማድረጋችሁን እንዳትረሱ አደራ እያለች ነው። የጌታ መምጫ ምልክቱ የጌታ መምጫ ምልክቱ እንደነገሩን መጻሕፍቱ ግድ ነው ይሁሉ ሊሆን ተጽፏልና በወንጌል የጌታ መምጫ ምልክቱ ፍቅር ከሰው ልጅ ሲቀዘቅዝ መዋደድ ካለም ሲደበዝዝ ይሆናል ረሃብ ቸነፈር መፍረስ መናወጥ በምድር
የጌታ መምጫ ምልክቱ መንግስት መነሳት ስለ ጌታ ስም መጠላት ከዓመፃ ብዛት ከጥላቻ ዋይታና ለቅሶ ሐዘን ብቻ የጌታ መምጫ ምልክቱ ወዳጅ ወዳጅ እየከፋ ወንድም ወንድሙን እየገፋ በፍቅረ ነዋይ ተሸንፎ ይሰጣል ለሞት አሳልፎ ምነው ወዳጄ ምነው እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ቃልከ በከመ በሰማይ ከማሁ በምድር ይሲሐየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ እየተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ